ክያ የሰርጋቸውን ዝግጅት አዘጋጀች። በመጨረሻም ሰላምዬን አሳሰረቻት። ሮዛ ሰላምዬን መታሰሯን ስትሰማ በጣም ደነገጠች። እኔማ በህይወቴ እያለሁኝ ወንድሜ አንቺን አያገባም አለቻት። ክያና ሰላም ተጣሉ። በመጨረሻም ሰላምዬ እስር ቤት ገባች። ለ5 ዓመት ተፈረደባት። ባሌን ቀምተሽኛል በማለት አሳሰረቻት። ከአሁን ወዲያ ሰላም አትፈታም፣ ግዴታ እኔም ማግባት አለብህ ብላ አስገድዳ ልታገባው ነው። ቤሎ ሄዳ መረጠች። ቤሎውንም ሄዳ መርጣ ስትመለስ ፎቶውን የቱ ይሻላል በማለት ላከችለት በቴሌግራም። ሰላምዬ እዛ ነበረችና በጣም ደነገጠች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነበር ላይክ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ሰላምዬ በጣም ደስ ብሏታል። ምክንያቱም የዳግም ቤተሰቦች ሁሉም ወደዋታል። ክያ አሁን ላይ በጣም ችግር ፈጠረች። የ15,000 ግራም ወርቅ ደብቃ ሰረቀች ብላ አሳሰረቻት። ወርቁም ሲፈተሽ ሰላምዬ ልብስ ጋር ተገኘ። ሰላምዬም በጣም ደነገጠች። ሮዛ ሰላምዬ እኔ ያውቅሻለሁኝ ወርቁ እሷ እንደደበቀችው የሰርጋችሁ ቀን ስለደረሰ ያንን ለማጋጨት ነው። ስለዚህ አንቺ አትፍሪ ብላ አዝናንታት ወደ ስራ ቦታ ሄደች። ትንሽም ቆየት በማለቷ የመጥሪያው ወረቀት ሰላምዬን ደረሳት። ሰላምዬ በጣም ደነገጠኝ። ዳግም እኔ እዚህ ቤት የሚረዳኝ ሰው የለም፣ ሁለተኛ ላልመለስ መልካሙን ሁሉ እመኝልሻለሁኝ። ከአሁን ወዲያ ግን እኔ እዚህ ቤት የምመጣው እኔን ትረጂ ከሆነ እንዲሁም ክያ ባለችው ቁጥር እኔን ሰላሜን ትነሺ ከሆነ መልሽ አልመጣም፣ አሁኑ ቃል ይገባልሻለሁ በማለት አስጠነቀቃት። ሰላምዬም ደብዳቤውን አይታ በጣም ደነገጠች። ያን ደብዳቤ ስታነበው ሰላምዬ እኔ በጣም እወድሻለሁኝ፣ አፈቅርሻለሁ፣ ነገር ግን አንቺ አልተረዳሽኝም የሚል ነበር። ሰላምም እንደገና በጣም አንገበገባት። እንዲህ እኔ መሆኔ ነው ያልተረዳሁት በማለት በጣም ተናደደች። ክላሷ ገብታ ተደፍታ እያለቀሰች ሮዛ መጣች። ሮዛም መሆንሽ ነው ሰላምዬ? አንቺ ቆይ እንደዚህ ቀይር ያልሽው ለምንድን ነው? የሆነ ችግር ሲፈጠር እኔን ታናግሬ ነበር፣ ዛሬ ላይ ግን አንቺ እኔንም አታናግረኝም፣ በዝምታ እያለቀሽ ነው በማለት ጠየቀቻት። ሰላምዬም መናገር ስላቃታት ወረቀቱን ገልጣ አሳየቻት። ይሄው ወረቀቱን ይው፣ በቃ የኔ ህይወት እንደዚህ ሆነ፣ እኔ ታዲያ ምን ላድርግ አለቻት። ሮዛ አንቺ ዝም ብለሽ ነው የምትጨነቂው፣ ይሄ ነገር እኮ ወንድሜ ማንን እንደሚያገባ እናም ማን ለወንድሜ ሚስት እንደምትሆን እኔ ያውቃለሁኝ። እናቴም እኔም የቀረብናት ክያን ገንዘብ ስላላትና እናቴን እንድትሽርልኝ ነው፣ እናቴን ስላመማት ነበር እንጂ ወንድሜ እሷን እንዲያገባና እንዲሁም እናቴ እሷ ጋር እንደሆነች እንዲሆን ስለማትፈልግ እኛ በጣም ነው የምንወድሽ በማለት አዝናናቻት።
ከትንሽ ደቂቃ በኋላ ክያ ፖሊሶቹን ይዛ መጣች። ፖሊሶቹም የሚሉት የ15,000 ግራም ወርቅ እንደሰረቀችና እስር ቤት መጥሪያ ካርድ እንደመጣላት ነበር። ከአሁን ወደ አንዳ እስር ቤት መቆየትሽ ነው። እኔ እዚህ ቤት የመጣሁት ሰርቼ ልለወጥ ነበር። ፍቅር ፍቅር ብዬ ክያ በጣም ደስ አላት። ምክንያቱም ሰላምዬን እስር ቤት ከተትኳት። አሁን እንግዲህ ዳግም የግሌ ነው። እኔማ ዳግምን አግብቼ ይህንን ቤት በራሴ ስም አላዞርኩት እንደሆነ እናት አልወለደችኝም አለች። እናታ ቤት ሄዳም ደስ የሚል ጊዜ አሳለፈች። እናቴ እኔ እኮ ላገባ ነው። አሁን እነዚህ ጣቶች ላይ እንዴት ያለ ቀለበት ሲሆን የሚያርፈው ታውቂያለሽ እናቴ። እና ካሁን ወደ አንዳ ለሚፈጠሩት ነገሮች እኔ ደስተኛ ነኝ። ታይ ልጄ፣ አንቺ ብቻ ስለወደድሽው ፍቅር ደስተኛ አያደርግም። ፍቅር ማለት የሁለት ሰው ነው። እና አሁን ላይ ዳግምን ያፈቀርሽው አንቺ ነሽ። ከሰላም ነጥቀሽ ያገባሽው ፍቅረኛ ነገ ጧት ችግር ስለሚፈጠር ይቅርብሽ በማለት የክያ እናት መከሯት። ክያ ግን አልሰማችም ነበር። እናቴ እኔ በጣም ደስተኛ ነኝ። አሁን ላይ ፌሎ ሀጅ መርጫለሁኝ። የሚፈልጋቸውንም የሱ ምርጫ ነው ብዬ ልኬለት ነበረ። እስካሁን ድረስ ግን መልስ አልሰጠኝም በማለት ክያ በእናቷ ቤት በጣም ደስተኛ ነበረች። አሁን ላይ ሰላምዬም እስር ቤት ገብታለች። በጣም ብዙ ወንጀል ሰርታለች። አንደኛ ላይ ባሌን ለመቀማት ብዙ ነገር ስታደርግ መረጃ አለኝ። ሁለተኛ ላይ የ25 ግራም ወርቅ ሰርቃኝ ሻንጣዋ ውስጥ ተገኘ እና ይህን ሁላ የተፈረደባት ውሳኔ እስከምጨርስ ድረስ እኔ አግብቼ እንኳን ማጣጣም ፍቅሬን አለብኝ በማለት ለእናቷ ተናገረች። ሰላምዬም እስር ቤት ተገባች። ወደ እንዲህ ሮዛ በጣም ደነገጠች። ሰላም ወደዚህ ስመጣ እናትና አባቷን ለማሻሻል እንጂ እንደዚህ ያለ ፍቅር ይይዘኛል ብላ አንድ ቀንም ማስበው አላቅም ነበር። ነገር ግን ፍቅር ነውና በፍቅር ተጠመደች። እኔ እስር ቤት ስገባ ለእናቴም ሆነ ለአባቴም እንዳትነግሩ፣ ምክንያቱም እኔ እዚህ ሀገር የመጣሁት ሰርቼ ልለወጥ እንጂ እንደዚህ ዝም ብዬ እንትልል አይደለም በማለት ተናገረች። ካሁን ወደ አንዳ ለሚፈጠሩት ነገሮች እኔ ተጠያቂ እንዳታረጉኝ እና ላንተም መልካም ትዳር እመኝልሃለሁ ብላ ለዳግም መልካም ምኞቷን ተመኝታ ወደ እስር ቤት ገባች። አሁን ላይ ሮዛ በጣም እያፈላለገች ነው። ሰላምን ማስፈታት አለብኝ፣ ሰርጉ ደግሞ በቅርቡ እኔው ደግሴ እኔው እንደምድርህ ቃል እገባልሃለሁ ብላ ዳግም ከሄደበት አመጣችው። ክያ ዳግም ጋር መጣች። ዛሬ ላይ ጥሩ ህይወት እንድናሳልፍ ሰርጉ ደግሞ በዚህ ሰሞን ውስጥ እንደሚሆን ተስፋ አድርጋለሁኝ እና ለሰርጉ ተዘጋጅተሃል ወይ በማለት ጠየቀችው። እኔ አሁን ላይ ለመዘጋጀትም ወይም ደግሞ ብዙ ነገር ለማሰብ ፍቃደኛ አይደለሁም፣ ራሴ ትክክል አይደለም፣ እባክሽ ክያ ከህይወቴ ውጭልኝ በማለት ለመናት። ክያም ያን ሁላ ነገር አልፏል። ሰላም እየነበረች በጣም ብዙ እኔን እንዳታገኝ ያደረገችው። አሁን ላይ ሰላምዬም ከህይወታችን አስወጥቻታለሁ እና እኔ በጣም ደስ ብሎኛል። ሮዛ ናት እንግዲህ ሮዛ እህትም ስለሆነች ለመጣው ነገር ሁሉ እታገሳለሁ በማለት መልስ ሰጠች። እኔ ካሁን ወደ አንዳ ለሚፈጠሩት ለሚመጡት ችግሮች ሁሉ እኔ ተጠያቂ ሆናለሁ። እባክህ እኔ በጣም ነው ማፈቅርህ
ወርቁን ደግሞ ሰረቀችኝ፣ ነገ ጧት ደግሞ የሆነ ነገር ትሰርቃለች፣ ላንተም ሚስት አትሆንህም በማለት ዳግምን ማከረችው። በመጨረሻም ሮዛ ሰላምን ለማስፈጣት ወደ እስር ቤት አመራች። ሰላም በቅርቡ ከእስር ቤት ወጥታ የዳግምና የሰላም ሰርግ በቅርቡ እንደሚሆን እኔ ቃል እገባለሁኝ በማለት ሮዛ ወደ እስር ቤት ሄደች። የዛሬ ቆይታችን ይሄን ይመስላል። ከወደዳችሁት ላይክ፣ ሸር እያደረጋችሁ